ልዩ የሆነ ትምህርት ያስተማረው መድኃኒታችን ኢየሱስ ክርስቶስ አንቀጸ ጥምቀትን ነው ወይም ደግሞ ምስጢረ ጥምቀትን የገለጠለት ለዚህ ኒቆዲሞስ ለሚባል ደቀ መዝሙር ነው ማለት ነው። ሳምንቱም የተሰየመው እንግዲህ በዚህ ደቀ መዝሙር ነው፣ ኒቆዲሞስ በሚባለው ሰው ነው የተሰየመው። ይህን ሰው ልዩ አድርጎ ያነሳበት ምክንያት ምንድነው? ሁለት ምክንያቶች ይጠቀሳሉ። አንደኛው ይሄ ሰው ይመጣበት የነበረው ሰዓት ነው፣ ሌሊት ይመጣ የነበር ነው። ዘሆራቢው ቀድሞ ሌሊት ነው የሚለው ሌሊት ይመጣ የነበረ ሰው ነው። በኋላም መድኃኒታችን ኢየሱስ ክርስቶስን ከመስቀል አውርደው ከቀበሩት ሁለት ሰዎች መካከል አንዱ ይሄ ደቀ መዝሙር ወይም ይህ ኒቆዲሞስ የተባለው ሰው ነው የነበረው ማለት ነው። ያንዱ ምክንያት ነው እንግዲህ በልዩነት እንዲነሳ። ሁለተኛው ደግሞ መላኮሙ ለአይሁድ ነው የሚለው የአይሁድ ነጋድ ራሳቸው ወይም ደግሞ የአይሁድ አለቃቸው ነበረ ነው የሚለው። ይሄ ሰው ጽድቅን አጥብቆ ይፈልግ የነበረና እውነትን ፍለጋ አጥብቆ ከወገኖቹ ጋር ሳይቀር ይከራከር የነበረ ሰው እንደሆነ በሌላ ምዕራፍ ላይ ተገልጦ እናነበዋለሁ። በዮሐንስ ወንጌል ምዕራፍ 7 ላይ ስንመለከት ምንድነው የሚለው? ኦሪትክሙ ንትኮንኑ ለሰብእ ዘእንበለ ኢትትወ ቅድመ ይላል። አይሁድ በጅምላ ነው በክርስቶስ ላይ ይፈርዱበት የነበረው። ይሄማ በደለኛ ነው እያሉ በደሉን አያውቁትም፣ ግን ይሄማ በደለኛ ነው፣ ጻድቅ ሰው ሊሆን አይችልም የሚል ድምዳሜ ይሰጡ ነበር። ይህ ሰው ግን እንደዚያ አይልም። ኦሪታችሁ እንዲህ ሰውን በከንቱ ትፈርድበታለች ወይ? ዝም ብላ ትበይናለች ወይ? እያለ ከእነሱ ጋር ሳይቀር ይከራከር ነበር። እንደውም ጉባኤው በእሱ ቃል ተፈታ ነው የሚለው። ወገቡ ሁሉ ለላሃዱ ውስተ ቤቶሙ ከመ ይሕትቱ መጻሕፍተ ይላል። መጻሕፍትን ይመረምሩ ዘንድ እያንዳንዳቸው ወደ የቤታቸው ገቡ ነው የሚለው እና ከዛ በኋላ አይሁድ ራሳቸው ወደ ራሳቸው ተመልሰው መጻሕፍትን እያገላበጡ እንዲያጤኑ ያደረጋቸው ሰው ነው ማለት ነው። እና ስለ ክርስቶስ ሲናገር ወይም ደግሞ እውነትን ፍለጋ ያለው እምነት በጣም ጽኑ ነው። ስለ ክርስቶስም የሚመሰክረው ልክ እንደዚህ ባለ ምስክርነት የተገለጠ ከነሱ መካከል ወይም ከፈሪሳዊ መካከል ማንም የለም። ኒቆዲሞስ ነው የተገኘው የመጀመሪያው ሰው ማለት ነው። ለዚህ ነው እንግዲህ ይሄ ሳምንት በልዩነት በሱ ስም ለመሰየም ችሏል ማለት ነው። ይህ ሰው ምን አይነት ሰው እንደነበረ ተመልከቱት። ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ይህ ሰው በጣም የተማረ ሰው እንደነበረ ገልጦታል። አንተ ሊቆሙ ለእስራኤል ወዘንተ ነገር የተአምር ብሎ አንተ የእስራኤል መምህራቸው ነህ ብሎ ነው የገለጠለት፣ ክብሩን የገለጠው ማለት ነው። እና ጸሐፊው ዮሐንስም በእርግጥ መላኮሙ ለአይሁድ ብሎታል፣ የአይሁድ አለቃ ብሎታል። አሁን በዮሐንስ አገላለጥ ባለስልጣን ነው፣ በክርስቶስ አገላለጥ ደግሞ ሊቅ ነው ወይም የተማረ ነው ማለት ነው። ክርስቶስ ሊቅነቱን ገለጠለት። ዮሐንስ ወንጌላዊ ደግሞ ወሀሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መላኮሙ ለአይሁድ ይላል። ከአይሁድ ከፈሪሳውያን ወገን የሆነ የአይሁድ አለቃ ብሎ ሹመቱን ገልጦለታል ማለት ነው። ትምህርቱን ደግሞ ኢየሱስ ክርስቶስ ራሱ ገልጦታል። ስለዚህ ሁለቱም የነበረው ሰው ነው ማለት ነው። ይሄ ሁሉም ኖሮት ግን ወደ ክርስቶስ የመጣ ሰው ነው። ለሰውም በጣም የሚያስገርመው ሰው ሊቃውንቱ በዚህ ሰውዬ ይገረሙበታል። ምን ብለው ከተባለ ይሄ ሰው መላከ አይሁድ ነው፣ ይሄ ሰው ደግሞ ሊቅ ነው፣ ይሄ ሰው ከፈሪሳውያን ወገን ነው። ከፈሪሳውያን አንዱም እንኳን ምናልባት በኋላ ቅዱስ ጳውሎስ ይመጣ ካልሆነ በስተቀር ከፈሪሳውያን አንዱም እንኳን ከዚህ ሰው ወይም ከዚህ ብላቴና የ30 ዓመት ጎልማሳ ሆኖ ስለሚታያቸው ማለት ነው ክርስቶስን ሊማር የፈቀደ አንድም የለም። አንድ ቀን እንኳን ጉባኤው ላይ ህዝቡ በዝቶ ከማየታቸው የተነሳ ሊታዘቡ ይመጡ ነበርና ሲመጡ እንኳን ምንድን ነበር የሚሉት? ማይተ ያምር ዝንቱ መጽሐፈ ዘይማህሩ መንሂ፣ ማንም ሳያስተምረው ይሄ ሰው መጽሐፍን እንዴት ሊያውቅ ቻለ የሚል የትዝብት ጥያቄ ነው ይጠያየቁ የነበረ እርስ በርሳቸው እንጂ አንዱም እንኳን ለመማር ወደ ክርስቶስ የቀረበ የለም። ከወገኖቹ በጣም ልዩ ሰው ነው። በዚህ ይደነቃል ማለት ነው። በዚህ ይደነቃል። የ50 ዓመት የ60 ዓመት ሽማግሌ ሆኖ ከዚህ ጎልማሳ ይማራል እስከ ዛሬ ድረስ ትምህርት አልተካተተለትም ማለት ነው ይሉኛል ሳይል በእውነቱ ይሉኝታን ሁሉ ጥሎ ነው የመጣው። ይሉኝታን ሁሉ ትቶ ሽሮ ነው የመጣው ይሄ ሰውና በጣም የሚገረሙበት ለዚህ ነው። ሊቃውንቱ ያደንቁታል ማለት ነው። ይሄን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ሌሊት እንግዲህ ሲመሽ ህዝቡ ሁሉ ይበተኑ ነበር የሚለው ከጴጥሮስና ከሌሎቹ ደቀ መዛሙርት በስተቀር ክርስቶስ ባደረበት የሚያድር ማንም የለም። ክርስቶስ የሚያድርበትን ቦታ ስታዩት ደግሞ የአይሁድ አለቃ የሆነ ይሄ ሰው መጥቶ ያድርበት ዘንድ በእውነቱ እንደ ውርደት አያስቆጥርም። በዚያ ዘመን ከፈሪሳውያን አንዱ እዛ ኤሊዮን ዋሻ ውስጥ ያድር ዘንድ እንደምን ቻለ፣ እንደምንስ አመነበት የሚለውን ስታዩ ጥበብን ፍለጋ የማይሆኑት ነገር እንደሌለ ትመለከታላችሁ።
የዚህ ዓለም ባለጠጎች በወርቅ ያጌጣሉ፣ ነገር ግን የዚህ ዓለም ባለጠጎች የወርቅ ማውጫ ጉድጓድ ውስጥ ገብተው ቆፍሩ ቢባሉ ግን አይቻላቸውም አይደል እንዴ? ሂደው ቆፍረው አምጥተው ያጌጡ ባለሀብቶችን ልናገኝ በፍጹም አይቻልም። ነገስታት በወርቅ በታነጸ ቤት ውስጥ ይኖራሉ አይደል? ድሆች ደግሞ የመቃብር ጉድጓድ ውስጥ የወርቅ ጉድጓድ ውስጥ ገብተው ወርቁን ቆፍረው አዘጋጅተው ያመጣሉ ለባለጸጎች ለነገስታቱ ማለት ነው። ይሄ ወርቅ ከየት እንደመጣ ነገስታቱ አያውቁም። ኒቆዲሞስ እንዲህ አይነት ሰው አይደለም። ጥበብ ያለችበት ቦታ ድረስ ሂዶ ፈልጎ ሊያመጣት የሚፈልግ ሰው አይነት ሰው ነው። ጥበብን የተጠማ ሰው ነው። እውቀትን የተጠማ ሰው ነው። እውነትን ፍለጋ ላይ ያለ ሰው ነው። በጣም የሚገርም ሰው ነው ይሄ ሰው ስትመለከቱት ህይወቱ ማለት ነውና ክርስቶስ ደግሞ ያድር የነበረው ኤሊዮን ዋሻ ውስጥ እኮ ነው። ደብረ ዘይት